بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم السلام عليكم ورحمة الله وبركاته እነኚህ 14 የህልም አይነቶች ዑለማዎች የሪዝቅ ምልክቶች ናቸው ብለው ያስቀመጡት ህልሞች አሉ። ከነኚህ 14 ምልክቶች ውስጥ አንዱን መመልከት የቻለ ሰው አላህ በአጭር ጊዜ ውስጥ ሰፋ ያለ ሪዝቅ እንደሚሰጠው፣ ሐላል የሆነ ሪዝቅ እንደሚሰጠው፣ ከድህነት እንደሚያወጣው፣ ከእዳም እንደሚያወጣው ዑለሞች ያስቀምጣሉ። ህልምን አላህ ሱብሓነሁ ወተዓላ በቁርአን ላይ ሲናገር ወሚን አያቲሂ መናሙኩም ቢለይሊ ወነሃር ከአላህ ተአምራቶች ውስጥ መሆኑን አላህ በቁርአን ይናገራል። ህልም አላህ ከተአምራቶች ውስጥ ነው። እናንተ በቀንም በማታም የምታዩዋቸው ህልሞች ከአላህ ድንቅ ተአምራቶች ውስጥ አንደኛው ነው ብሎ አላህ ይዘረዝሯል። አላህ ለባሪያው ሊሰጠው የሚፈልገውን ነገር ከመስጠቱ በፊት በብዙ መንገዳቶች ያን ቡሽራ ያን ብስራት አላህ ያሳውቋል። ከነሱ ስር አንደኛውና ዋንኛው ህልም ነው የሚሉት ዑለማዎች። ነብዩ አለይሂ ሰላቱ ወሰላም ወህይ ሲወርድላቸው ወህይ የሚወርድላቸው መንገዳቶች ብዙ አይነት መንገዳቶች አሉ። አንደኛው ጅብሪል በሰው ተመስሎ መጥቶ ወህይ ይሰጣቸዋል። ሁለተኛው ቀልባቸው ስር ብቻ በማሳረፍ ቀልባቸው ስር ይረጋላቸውን በመናገር ወህይ ይደረግላቸዋል። ሶስተኛው ጅብሪልን ሳይመለከቱት ግን በጆሮአቸው መጥቶ የሚያወራቸው አለ። በተለያዩ መንገዳቶች አላህ ለረሱሉ አለይሂ ሰላቱ ወሰላም ወህይ ያደርስላቸዋል። ለአላህ መልእክተኛ አለይሂ ሰላቱ ወሰላም ከሚደርስላቸው የወህይ መንገዳቶች ውስጥ አንደኛው ህልም ነው። በመናም ወይንም ደግሞ በህልም አላህ መልእክቱን ያሳውቃቸዋል ማለት ነው። ለዚህም ነው ነብዩ ሰለላሁ ዐለይሂ ወሰለም ጥሩን ህልም ስታዩ ለምትወዱትና ለምታምኑት ሰው ነገሩ ያሉት፣ መጥፎ ህልም ደግሞ ከሸይጣን ነውና በአላህ ተጠበቁ ብሎ የነገሩ ማለት ነው። አንድ ሰው የሪዝቅ ምልክት ሊሆንለት ከሚችሏቸው ህልሞች ውስጥ አንደኛውና የመጀመሪያው በህልሙ ምግብ ሲበላ መመልከት ነው። አንድ ሰው በህልሙ ምግብ ሲበላ ከተመለከተ አላህ ለዛ ሰው ሪዝቅን ሊሰጠው ያበጃጀለት እንደሆነ ጠቋሚና አመላካሽ ነው። ላኪን ይሄ ምግብ ደግሞ በሁለት ያስቀምጡታል ዑለማዎች። የሪዝቅ ምግብ ተብሎ የሚጠቀሰው ጣፋጭና ቀለል ያለ የምግብ አይነቶች ሲሆን ነው። ላኪን የሚፋጅ የሚያቃጥል ምግብ እየበላ በህልሙ የሚያይ ከሆነ ይህ ሰው ሐራም ላይ ነው ያለው ወይንም የሐራም መንገድን እያሯሯጠ ነው። ከዛ ነገር ራሱን መጠበቅ አለበት። የሚያቃጥል እጅግ በጣም የሚያቃጥል የሚፋጅ ትኩስ ምግብ ከበላ ማለት ነው። ቀዝቀዝ ያለና ቀለል ያለ ምግብ ሲበላ ከተመለከተ ደግሞ አላህ ሀብትን ሊሰጠው እንደሆነ ማሳያ ነው። ሁለተኛው አላህ ለባሪያው ሀብትን ሊሰጠው ሲል ቀድሞ በህልም ከሚያሳውቋቸው ምልክቶች ውስጥ ጣፋጭ ፍራፍሬዎችን በህልሙ ሲበላ ይመለከታል። ይህ ሰው እንደ ቴምር አይነት የመሳሰሉ ጣፋጭ ፍራፍሬዎችን ማንኛቸውም ጣፋጭ ፍራፍሬ አይነቶችን በህልሙ ሲመገብ በህልሙ ሲበላ ያየ ሰው አላህ ለዚህ ሰው ሪዝቅን ሊሰጠውና የሪዝቅ በርን እየከፈተለት እንደሆነ ማሳያ ነው ማለት ነው። ሶስተኛው አንድ ሰው በህልሙ ሙዝ ሲመገብ ወይንም ደግሞ ሙዝ ሲበላ ካየ ሙዙን ራሱ ገዝቶ ሊሆን ይችላል፣ ወይ በሐዲያ በስጦታ መልክ ተሰጥቶት ሊሆን ይችላል፣ ወይም ደግሞ ሲበላ ብቻ በህልሙ ሊመለከት ይችላል። ይህ የሪዝቅ ማሳያና ከሪዝቅ ምልክቶች ውስጥ ሌላኛው። አራተኛው ታማኝ የሆነን ባለስልጣን ሰውየው በኡኑ ዓለም ታማኝ፣ ሰዎች ዘንዳ ተወዳጅ፣ አላህ ባገራለት ያክል ፍትሃዊና የሰዎችን ሐቅ የማይበላ ከጉቦና ከመሳሰሉ ነገራቶች ራሱን ያራቀ በዚህ ማንነቱ በዚህ ጸባዩ የሚታወቅን ግለሰብን ባለስልጣን ሆኖ በህልም መመልከት የሪዝቅ ማሳያ ምልክት ነው ማለት ነው። አምስተኛው ትላልቅና ጥንታዊ ተአምራዊ ቦታዎችን በህልም መመልከት፣ ትላልቅ ቦታዎችን እንደዚሁም ደግሞ መልካም ቦታዎችን ጥሩ ቦታዎችን በህልም መመልከት አላህ ሲሳይን ሪዝቅ ለአንድ ሰው ሊሰጠው መሆኑን ማሳያ ምልክቶች ናቸው። ስድስተኛው በህልም ውስጥ መርከብ ላይ መጓጓዝ፣ የመርከብ ጉዞ ማድረግ። ይህኛውም አላህ ለባሪያው ሪዝቅን ሊሰጠው ከሚያሳያቸው ምልክቶች ውስጥ አንዱ ናቸው ይላሉ ዑለማዎች። በመርከብ ሲሄድ አንድ ሰው የሚመለከት ከሆነ የመርከብ ጉዞ ሲያደርግ የሚመለከት ከሆነ አላህ ሪዝቅን ሊሰጠው ማሳያ ነው ነው። ሌላኛውና ስድስተኛው አንድ ሰው በህልሙ መኪና ሲጋልብ
ወይም መኪና ሲነዳ ወይ በመኪና ውስጥ ጉዞ ሲያደርግ መመልከት። ይህ ጉዞ ቀለል ያለና ደስ የሚል ጉዞ መሆን አለበት። ለምሳሌ በመኪና ጉዞ እያደረገ በአደጋ የተጨናነቀ በሚያስጠሉ ስሜቶች ውስጥ ሆኖ በመኪና ውስጥ መመልከትን አያካትትም። ደስ የሚልና ቀለል የሚል ጉዞ በመኪና ውስጥ ቁጭ ብሎ እያደረገ መሆኑን በህልሙ ከተመለከተ አላህ ለዚህ ሰው ሪዝቅን እያበጃጀለት እንደሆነ ማሳያው ምልክት ነው ብለው ዑለሞች ያኖሩታል ማለት ነው። ይሄን እነዚሁም አንድ ሰው ስምንተኛው ኢብኑ ሲሪን ይሄን በኪታባቸው ላይ ያስቀምጡታል። አንዲት ሴት ጸጉሯ ረዝሞላት በህልሟ የምትመለከት ከሆነ አላህ እቺ ሴት የምትሰቃይበትን የፋይናንስ ችግር፣ የድህነት ችግር በጸጉር መርዘም የሪዝቋን መርዘም አላህ ሊያሳያት እንደሆነ የላከላት አሻራ ነው፣ ምልክት ነው ይላሉ። ይህን ተፍሲር ኢብኑ ሲሪንም አኑረውታል፣ አስቀምጠውታል ማለት ነው። ታላቁ የዕልም ሙፈሲር ናቸው እሳቸው። ጸጉር መርዘም፣ ረጅም ጸጉርን መመልከት በህልም የራስዮ ሴቲቱ ግን ይሄ የጸጉር መርዘም የራሷ መሆን አለበት፣ የሰው ጸጉር አይደለም። የራሷ ጸጉር በህልም ሲረዝምላት ከተመለከተች አላህ ሰፊ ርዝቅ ሊሰጣት እያበጃጀላት እንደሆነ ማሳያ ምልክት ነው። ዘጠነኛው በህልም ሀዲያ ወይም ደግሞ ስጦታን መቀበል። ከምትወደው ሰው ስጦታ አምጥቶ ሰጠህ። ያ ስጦታ ትልቅም ይሁን ትንሽም ላኪን ይሄ ሰው አንተ የምትወደው ሰው ነው፣ ይህን ሰው አንተ የምታምነውና የምታከብረው ሰው ነው። በዚህ መንገድ ስጦታ አምጥቶ በህልም ሲሰጠህ ከተመለከትክ ይህ ኢሻራ ነው፣ ይህ ምልክት ነው ከአላህ ዘንዳ ለአንተ የተላከለ የሪዝቅ ባለቤት ሊያደርግህ ማለት ነው። አስረኛው በህልም ቁርአንን መያዝ። ሰውየው በህልሙ ቁርአን በእጁ ይዞ የሚያይ ከሆነ እንዲሁም የቁርአን ስጦታ ሲሰጠው በህልሙ የሚመለከት ከሆነ አላህ ሐላልን ሪዝቅ፣ ሰፊን ሪዝቅ፣ ከድህነት የሚወጣበትን ሪዝቅ አላህ እየሰጠውና ሊሰጠው እያበጃጀው እንደሆነ ማሳያ ምልክቶች ናቸው። 11ኛው በህልም ደስ የሚልና ቀለል የሚል ጣፋጭ ዝናብን በህልም መመልከት። አላህ ዝናብን ወይንም ውሃን በሁለት አይነት መንገድ ይጠቀመዋል። አንድ ለባሮቹ ሪዝቅን ስሳይን፣ ሁለት ደግሞ ለተቆጣባቸው ሰዎች ማጥፊያ መንገድንም አላህ አድርጎታል። በህልም ቀለል የሚልና ደስ የሚል ዝናብን መመልከት፣ በዝናብ ውስጥ መሄድ፣ ቀለል የሚልና ደስ የሚል ዝናብ ውስጥ እንቅስቃሴዎችን ማድረግ ወይንም ደግሞ ዝናብ ብቻ ሲዘንብ በህልም ማየት ከሪዝቅ ማሳያ ምልክቶች ውስጥ ሌላኛው ምልክት ነው ማለት ነው። 12ኛው አንድ ሰው በህልሙ ንጹህ ውሃ ሲጠጣ መመልከት። በህልሙ ደፍራሳ የደፈረሰ ውሃ፣ ቆሻሻ ውሃ ሲጠጣ የሚመለከት ከሆነ ይህ ሰው ሐራም ውስጥ ተዘፍቋል፣ ከዛ ሐራም ራሱን ሊያጸዳ ይገባል። ይህ ምልክቱ ነው፣ ኢሻራው ነው። የደፈረሰ ውሃ፣ ቆሻሻ ውሃ አንድ ሰው በህልሙ ሲጠጣ ካየ ከዛ ነገር ራሱን ሊያጸዳ ራሱን ሊያርቅ ይገባል። ላኪን በህልሙ ንጹህ ውሃ፣ ደስ የሚል ቀዝቀዝ ያለ ንጹህ የሆነን ውሃ በህልሙ መጠጣት የርዝቅ ማሳያ ምልክቶች ውስጥ ሌላኛው ምልክት ነው ማለት ነው። 13ኛውና የመጨረሻው ምልክት ሰውየው በህልሙ ማዕድናቶችን የሚያይ ከሆነ ወይንም የሚያገኝ ከሆነ ማዕድን፣ የወርቅ ማዕድን፣ የነዳጅ ማዕድን፣ የተለያዩ ማዕድን ቦታዎችን በህልሙ ሲመለከት ወይንም ደግሞ በህልሙ የወርቅ ስፍራዎች ወይ ነዳጆች ከሱ ቤት ሲወጣለት ሲፈልቅለት በህልሙ ካያ አላህ ለዚህ ሰው የሪዝቅ መንገድን ሊሰጠው ካሰባቸው ምልክቶች ውስጥ የመጨረሻው ምልክት ነው ማለት ነው። እነኚህ አሁን ምልክቶችን የህልም ሙፈሲሮች ወይንም ደግሞ ህልምን የሚፈቱ ዑለማዎች ኪታባቸው ላይ ያኖሩት ምልክቶች ናቸው። ያው ህልም በእስልምና ትልቅ ቦታ አለው፣ ችላ የሚባል አይደለም። ለዚህም ነው ሰሃቦች ሪድዋኑላሂ ተዓላ አጅማዒን የሆነን ህልም ሲመለከቱ ችላ አይሉትም። መጥተው ለረሱሉ ዓለይሂ ሰላቱ ወሰላም ይነግሯቸው ነበር። ህልም በብዙ መንገድ ድንጋጌዎች የተቀመጠበት አለ። ለምሳሌ አዛንን አንድ ሰሃባ በተመለከተው ህልም አማካኝነት አዛን እንዲጸድቅና አዛን በዚህ መንገድ የሰላት ጥሪ በዚህ መንገድ እንዲሆን የተቀመጠበት አለ። እንደዚሁም ደግሞ ሰሃቦች ማላቸው ላይ ማሻአላህ ወሻአ ሙሐመድ ማሻአላህ ወሻአ ሙሐመድ የሚል ማላ ሲሙሉ አንድ ሰሃቢይ በህልሙ ተመልክቶ ወደ ይሁዳዎች ዘንድ ሄደና እናንተ ይሁዳዎች ሆይ አላቸው፣
እናንተ እኮ ጥሩ ሰዎች ነበራችሁ፣ ይህን ንግግር ባትሉ ኖሮ ዑዘይር የአላህ ልጅ ነው የሚለውን ቃል ባትጠቀሙ ኖሮ ምርጥ ሰዎች ናችሁ ብሎ በህልሙ ለይሁዳዎች ሲነግራቸው፣ ይሁዳዎችም ደግሞ መልሰው ምን አሉ? እናንተ ሙስሊሞችም እኮ ጥሩና ምርጥ ሰዎች ነበራችሁ፣ አላህ ከፈለገና ሙሐመድ ከፈለገ የሚለውን ቃል ባትጠቀሙ ኖሮ ብሎ ይሁዳዎች መለሱ። ነሳራዎችም ሲመልሱለት ይህን ህልሙን የተመለከተው ሰሐቢይ ለነቢ ዓለይሂ ሰላቱ ወሰላም ሄዶ ነገራቸው። እንዲህ ህልም አይቻለሁ አሉ። ነቢ ሰለላሁ ዐለይሂ ወሰለም ወዲያውኑ ትእዛዝ አስተላለፉ። አንድም ሰው መማል ሲፈልግ አላህ ከፈለገና ሙሐመድ ከፈለገ ብሎ እንዳይምል፣ አላህ ከፈለገ ثم شاء ሙሐመድ ዓለይሂ ሰላቱ ወሰላም ከዛ ነቢ ሰለላሁ ዐለይሂ ወሰለም ብለው ثمን ይጨምርና አክሎበት ይናገር ብለው ያስቀመጡታሉ። በብዙ ሰሃቦች አማካኝነት የታዩ ህልሞች ሸሪዓዊ ድንጋጌዎችን ተንተርሶ የመጡ አሉና ህልሞቻችንን ስናያቸው ለምንወዳቸው እንደዚህም ደግሞ የህልሙ ዕውቀት ይኖራቸዋል ብለን ለምናስባቸው እንደውም ብንነግራቸውም ደግሞ በእኛ ላይ አይተሐሰዱብንም አይመቀኙብንም ብለን ለምናስባቸው ሰዎች የምናያቸውን ህልሞችን ሄደን ብንናገር ያ ነው መልካሙም የተሻለው ማለት ነው። የሚያስጠሉ ህልሞች፣ የሚያስፈሩ ህልሞች፣ በቅዠት የተሞላ ለመናገር የሚከብድ የሚሰቀጥጡ አይነት ህልሞችን ደግሞ ለማንም ባንናገር የተመረጠ ነው ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም በቅዠት የተሞሉና ምቾት የማይሰሙ ህልሞችን ካያችሁ ከሸይጣን ነው አዑዙ ቢላህ ብላችሁ በአላህ ተጠበቁ፣ ህልማችሁን ለማንም አትንገሩ ያሉ ሐዲሶች ስላሉ ማለት ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።